ሰላም ጤና ይስጥልኝ ክቡራትና ክቡራን፣ እምነት ሰሚ ነው አካሉ ነኝ። እንደምንድን ናችሁ? እንግዲህ ዛሬ ደግሞ የመጣንበት አዲስ ሀሳብ ምንድን ነው? በሰሞኑ በጣም ብዙ ግርግሮችን እያስነሳ የሚገኘው የአዶናይ እና የሰይፉ ጉዳይ እንግዲህ መቋጫውን አላገኘም ማለት ነው። የተለያዩ ሰዎች አንዱ ሰይፉን፣ ግማሹ ደግሞ አዶናይን እየተቸ በርካታ ነገሮች እየተፈጠሩ የብዙ ሰዎችን ጭንቅላት እያየን የብዙ ሰዎችን ሀሳብ እየሰማን እንገኛለን ማለት ነው። እኔ እንግዲህ እምነት ሰሚ ነው አካሉ ነኝ። የራሴን ሀሳብ ደግሞ ይዤላችሁ መጥቻለሁኝ። ከዚህ በፊት ሰይፉና አዶናይን በተመለከተ ያነሳሁላችሁ ሀሳብ ነበር። ዛሬ እንግዲህ ሰመረ ባሪያ የሚባል አንድ እንደዚሁ የቴሌቪዥን ጣቢያ ፕሮግራም አዘጋጅ፣ በዩቲዩብ ላይም የተለያዩ ቪዲዮዎችን የሚሰራ ሰው ስለ አዶናይ የተናገረውን ነገር የተለያዩ ሰዎች እያነሱ በሱም ጉዳይ ላይ አስተያየት እየሰጡ ነው። በፌስቡክ፣ በዩቲዩብ፣ በተለያየ ማሰራጫ ጣቢያዎች ላይ ሀሳባቸውን እያካፈሉ ይገኛሉ። ይህም ደግሞ ትልቁ ድሃ ትንሹን ድሃ እንግዲህ እንደማለት ነው። ሰመረ ባሪያ አዶናይን እየተቸ ተመለከትኩኝ ይላል እንትና አፈወርቅ የሚባል አንድ የፌስቡክ ጸሐፊያችን። ይህን በመመልከቱ እንግዲህ ምን እንደተሰማው የራሱን በሁለት ሉክ አስፍሯል ማለት ነው። እንግዲህ ሁላችንም እንደምናውቀው ሰመረ ሜንስትሪሚንግ ላይ ሰጋጅ ነው። በሜንስትሪሚንግ ላይ የሰገጠ ሰው ነው ሰመረ። አዶናይ ደግሞ የማህበራዊ ሚዲያ ላይ ሰጋጭ ነው። ሰመረ ለህዝብ ተደራሽ በሆነ ቴሌቪዥን ላይ ሲሰግጥ፣ አዶናይ በግል የቲክቶክ ገጹ ነው የሚሰግጠው። ስለዚህ እነዚህ ሰዎች በእድሜም በስራም በአሰራርም በተለያየ መልኩ ልዩነት ያላቸው ሰዎች ሆኖ ሳለ ግን ሰመረ አዶናይን ሲተች ስትመለከቱ በጣም ደስ ላይል ይችላል። ምክንያቱም ሁለቱም እየሰገጡ ነው። አንደኛ ደግሞ ሰመረ በጣም ትልቅ ሰው ነው። ትልቅ ሰው ሆኖ ሳለ እንዴት አዶናይን ይተቻል? ቢያንስ ማገናዘብ መቻል አለበት። ይሄ ልጅ በራሱ የቲክቶክ እንትን ላይ ሰግጦ ነው ታዋቂ ሆኖ፣ እሱም እንግዲህ ሰዎችን ያደረጓቸውን የተለያየ ሀሳቦችን እያነሳ እኔ ለዚች ሀገር ባህልና ወግ ተቆርቋሪ ነኝ እያለ ነው ሰመረ እንግዲህ ሲያቀርብ እንደምትመለከቱት። አዶናይ ደግሞ የራሱን ነገር የራሱን ሀሳብ ነው እያቀረበ ያለው። እንግዲህ ይሄ ሁለቱ ጦርነት በምንድን ነው የተጀመረው? አዶናይስ ይህን ያክል እነ ሰመረም እሱ ሊተቹበት የቻሉበት ምክንያት፣ እኛም ደግሞ አዶናይን እንደግፋለን ስንል ሌሎችም ደግሞ አዶናይን እንደግፋለን እያሉ ሲነሱ ዋና ትልቅ ምክንያታቸው ምንድን ነው ተብሎ ሲታይ አዶናይ የተነሳው ከስር ነው። በሰይፉና በአዶናይ ጉዳይም ደግሞ ካነሳችሁ ከሰይፉና ከአዶናይ ጥፋተኛ ማን ነው ቢባል ራሱ ሰይፉ ፋንታሁን ነው ጥፋተኛ። ምክንያቱም አዶናይ ሰይፉ ጋር አልደረሰበትም። የደረሰው ማን ነው? ሰይፉ ነው። ነገር መቆስቆስ በመቆበጥ ጣዱኝ አይነት ባህሪ ያለበት ሰይፉ ፋንታሁን በሰላም ይሄ ልጅ አዶናይ የሚባል ልጅ ታዋቂ የሆነ ቲክቶክ ላይ በራሱ ጥረት ነው በራሱ በከፈተው የቲክቶክ አካውንት ነው ታዋቂ የሆነው እንጂ ማንም ሰው ለሱ ቲክቶክ አካውንት ከፍቶ ሰጥቶት ወይም ደግሞ በህዝብ ሚዲያ ላይ አይደለም ሀሳቡን ሲያሰራጭ የነበረው፣ በራሱ በግል ሚዲያ ነው። ስለዚህ በግል ሚዲያው ላይ ራሱን እያስተዋወቀ ባለበት ሰዓት ላይ ቲክቶክ ላይ ቫይራል ወጣ። ቫይራል ከወጣ በኋላ እንግዲህ ቲክቶክ አዋርድ የሚባል ነገር ይመጣ። ይሄ ቲክቶክ አዋርድ የሚባል ነገር እንግዲህ ጥሩ ቲክቶክ ላይ ተሳትፎ ያላቸው ቫይራል የሆኑ ሰዎችን የሚያስተምሩ ለህዝቡ ተደራሽ የሆኑ ሰዎችን እመርጣለሁ፣ መርጬም ደግሞ ሸልማለሁ አለ። በቃ መብቱ ነው ማወዳደር። ቲክቶክ አዋርድ፣ ቲክቶክ ክሬቲቭ አዋርድ የሚባለው መብቱ ነው ማወዳደር። አዶናይም ደግሞ እንግዲህ በራሱ እስከሚሰራ ድረስ በራሱ ስልክ እስከሚሰራ ድረስ ተመረጠ። ምረጡኝ ብሎም አልቀሰቀሰም። ምረጡኝ ብሎ ሳይቀሰቅስ ግን ሰው በሚሰራው ስራ ሰው ተመልካች ስለሆነ የአዶናይን ስራ አዶናይን መረጠ። ሲመርጥ እንግዲህ ሰፊ ልዩነት ከተወዳዳሪዎቹ መካከል በአንደኝነት በሰፊ ልዩነት እየመራ የነበረው ማነው? አዶናይ ነው እየመራ ያለው። በሰፊ ልዩነት እየመራ የነበረውን አዶናይን እየተከተለችው ያለችው ዩቲናስ ነች። ዩቲናስም እንግዲህ ከኬንያ ወይ ከሱዳን የመጣች ሰው አይደለችም፣ ኢትዮጵያዊ ነች። የኛው ሰው ነች፣ እንወዳታለን፣ እናከብራታለን። እሷም ቲክቶክ ላይ ከፍተኛ የሆነ ተሳትፎ ታደርጋለች፣ ብዙ ተከታዮች አሏት። ግን ምንድነች? ሁለተኛ ላይ ነው እየተመራች ያለችው። የእሷ ደረጃ ሁለተኛ ላይ ነው፣ ሰዎች ይመርጧት በሁለተኛ ደረጃ ላይ። እንዳጠቃላይ በአንደኝነት ደረጃ በሰፊ ልዩነት እየመራ ያለው ማነው? አዶናይ ነው። በዚህ መካከል እንግዲህ የተከሰተው ሰይፉ ፋንታሁን ነው። ሰይፉ ፋንታሁን ምንድነው ያደረገው? ወገንተኝነት ባይኖርበት ኖሮ፣ መሀል ላይ የሆነ የጥቅም ልዩነት ባይኖር ኖሮ፣ መሀል ላይ ችግር ባይኖር ኖሮ ሁለተኛ ላይ በሰፊ ልዩነት እየተመራችውን ልጅ ነጥሎ ማቅረብ አልነበረበትም። ማድረግ የነበረበት እንዴት ነበረ? ሁለቱንም ማቅረብ ነበረበት። ካቀረበ ደግሞስ አንደኛ እየመራውን ያለውን ሰው ማቅረብ የነበረበት። ጥላቻ ባይኖርበት፣ የግል ጉዳይ ባይኖርበት ማቅረብ ያለበት ማንን ነው?
አንደኛ ላይ የመራ ያለውን ለሌሎቹ ምን ታስተምራለህ? አንተ ይሄን ያክል ሰው እንዴት ሊመርጥ ቻለ? እንዴት ተወዳጅ ልትሆን ቻልክ? ብሎ መጠየቅ ነበረበት አቅርቦ። እሱ ግን ያደረገው ይሄንን አይደለም፣ ሌላ ነበር ዓላማው። የግል ጉዳይ ከጀርባ ስለነበረው አዶናይን ማቅረብ ትቶ በሰፊ ልዩነት እየተመራች ያለችውን ዩቲናስን ያቀረበው ማለት ነው። እሷን በማቅረቡ እኮ እኛ ቅሬታ ኖሮብን ሳይሆን እንደው እንደ አሰራሩ በቃ ደስም የሚለው አብዛኛው ሰው በቃ ሲያይ ደስ የሚለው ሰይፉ ፋንታሁን ጥሩ አደረገ እሷንም ቢያቀርባት ነው ምናምን ብሎ ሰው ያስብ ነበር። ግን እየተመራ ያለን ሰው አቅርበህ ከፍተኛ ድምፅ እንዲያገኝና እንዲቀሰቀስ ያንተን ተጽዕኖ ፈጣሪነት ተጠቅመህ እንዲመረጥ ለማድረግ ጥረት ስታደርግ ያኛውን ለመጣል ስለሆነ የሚሆነው ሰው በራሱ ፈቃድ የመረጠውን ሰው እንዳይመረጥ እንዲሸነፍ ማድረግ ማለት የህዝብ ድምፅ ላይ ራሱ መቀለድ ስለሆነ ሰይፉ ፋንታሁን 100% ጥፋተኛ ነው። ከዛም በኋላ የተፈጠሩት ነገሮች ሰይፉ ፋንታሁን ሙድ መያዙ፣ አሽሙር መናገሩን ምናምን ሰይፉ ፋንታሁን ያደገበት ነው። ምንም ችግር የለም። ከድሮ ጀምሮ ሲናገር ሰዎችን ሲዘልፍ ምናምን ከፍ ዝቅ ሲያደርግ ምናምን የኖረ ሰው ስለሆነ አዶናይንም ዘለፈ ማለት ነው። እንግዲህ አዶናይንም ዘለፈ። መጨረሻ ላይ እንግዲህ ከፍተኛ ጭቅጭቅን ያስነሳው እሱንም ትልቅ ውዝግብ ውስጥ ከቶታል ማለት ትልቅ ውዝግብ ውስጥ ከቶትም እንደዚሁ አላለፈም። በጣም ብዙ ሰዎች አስተያየት ሰጥተውበታል። በጣም ብዙ ሰዎች ሰይፉ ፋንታሁን ላይ ተቃውሞ አቅርበዋል። በጣም ብዙ ሰዎች ሰይፉ ላይ ተበሳይተዋል። ጥቂት የማይባሉ ሰዎችም ደግሞ አዶናይን አንተ ማን ስለሆንክ ነው ምናምን የሚል ሀሳቦችን አንስተዋል። ይሄንን ደግሞ አንተ ማን ስለሆንክ ነው ከሚለው ሰዎች መካከል አንደኛው ሰመረ ባሪያው። እንግዲህ ሰመረ ባሪያው ሁሉም ሰው እኔ ቀደም ብዬ እንደነገርኳቸው ሰመረ ባሪያው ጥሩም ነገር መጥፎም ነገር ያለበት ሰው ነው። ይሰራል። ፐርፌክት አይደለም፣ ችግር ይኖርበታል። በጣም ብዙ ችግርም በጣም ብዙ ጥሩ ነገርም ያለበት ሰው ነው። ይሄ ሰውዬ ሰመረ ባሪያው እንግዲህ ብዙ ሰዎችን ሲተች፣ ብዙ ሰዎችን ከፍ ዝቅ ሲያደርግ፣ ኢትዮጵያን ባህልን ወግ ምናምን ቆረቆራለሁ እያለ ብዙ ሰዎችን እንግዲህ በሱ ስልጥና ደረጃ ብዙ ሰዎችን ከፍ ዝቅ ሲያደርግ ያለ ሰው ነው። ጥሩም ነው ብለው የሚደግፉለት ሰዎች አሉ። አንዳንድ ሰዎች ደግሞ በዚህ ልክ ሰዎችን መተቸት እንኳን አግባብ አይደለም እያሉ ይናገሩለት የነበረ ሰው ነው ሰመረ ባሪያው። እንግዲህ ሰመረ ባሪያው በቅርብ ጊዜ ውስጥ ሚዲያ ላይ መጥቶ ስግጥ በማለት ያው በህዝብ ተደራሽ በሆነ ሚዲያ ላይ መጥቶ ስግጥ በማድረግ የራሱን ፕሮግራም ጀምሮ ህዝብ አይን ውስጥ በደንብ እና በሰፊው ገብቷል። አሁን ደግሞ ዩቲዩብ ላይም በደንብ አድርጎ የተለያዩ ቪዲዮዎችን እየሰራ ለህዝቡ ተደራሽ የሚሆን ሰው ነው ሰመረ ባሪያው። እንግዲህ እንተች ከተባለ ሀገሪቷን እየጎዱ ያሉ ሰዎችን እንተች ከተባለ ሰመረ ባሪያው መተቸት የነበረበት መጀመሪያ አዶናይን አልነበረም። አዶናይ በራሱ ቲክቶክ አካውንት ነው። ይሄን ውድድር አሸነፈም ተሸነፈም ትርጉም የለውም ለአዶናይ። ምክንያቱም ወደ 3 ሚሊዮን ምናምን ተከታዮች ደርሷል። የራሱን ቪዲዮ ይለቃል። ሰዎች ላይቭ ሲገባ ጊፍት ይሰጡታል። ገንዘቦችን በማስታወቂያ ያገኛል። በምንም ልጥለው አይችልም። ምክንያቱም የመንግስት ቴሌቪዥን ጣቢያ ላይ ቢሆን የሰውዬ ታዋቂ ሆኖ ከስራ ልታባረው ልታሳግደው ምናምን ትችላለህ። ትርጉም የለውም። ለህዝቡ ምን ያስተምራል ሲባል ህዝቡ ፎሎ ያደረገው ሰው ብቻ ነው እሱ የሚከተለው። ሌላም ሰው ቪዲዮ ያያል። ከተመቸ ላይክ ታደርግለታለህ፣ ካልተመቸ ስክሮል አድርገህ ታልፍለታለህ። ይህን ያክል እነ ሰመረ ባሪያውን ለሰይፉ ደግፈው አዶናይን ለመናገር የሚያስችል ብቃትና ደረጃ እንኳን ያስኬዳል ብዬ አላስብም። እንግዲህ ኢትዮጵያ ውስጥ በጣም ብዙ የተጨማለቀ ነገር እንዳለ ሰይፉ ፋንታሁን የሚሰራውን ስራ በጥቂቱ ከዚህ በፊትም ለማንሳት ሞክረናል። አሁን ስናነሳ እኔ ከዚህ በፊት ላይ ስለ አንድ ፊልም ዩቲዩብ ላይ የ3 ደቂቃ ቪዲዮ ሰርቼ ነበረ እና ይሄ ከባድ ማፊያ የሚባለው ፊልም ሰይፉ ፋንታሁን አቅርቦ ማስታወቂያ ሲሰራላቸው ሲያስተዋውቃቸው ነበር ተዋናኞቹ። የሰይፉ ፋንታሁን አንድ የስራ ችግር ነው እየነገርኳቸው ያለሁት። እንግዲህ ይሄ ፊልም ፖስተሩ ቁጭ ነው ከአንድ ፊልም ላይ ተወስዶ እንግዲህ ሲኒማቶግራፍ ውስጥ ላይ አንዳንድ ነገሮች እንዴት ተሰሩ የሚለውን ነገር ገና ውስጥ ገብታችሁ የምታዩትና በባለሙያ የሚታይ ነገር ነው። እነዚህ ሰዎች እንግዲህ እያቀረበ የሚያገናቸው ማለት ነው ሰይፉ ፋንታሁን የሚያገናቸው። ሰይፉ ፋንታሁን ላይ ይቀርባሉ። የተሰረቀም ድርሰት ፊልም ይስሩ፣ ሳሪስ ጀምሮ ምስቴድ የሚያልቅ ፊልም ይስሩ፣ የሆነ ሴቶችን ስለማማለልና የሰው ሚስትን ስለማባለግ ይሰራ፣ ሰይፉ ፋንታሁን ጋር እየቀረቡ ነው እንግዲህ ታዋቂ የሚሆኑት ፊልማቸውን የሚያስተዋውቁት ማለት ነው። እነዚህን መውቀስ እየቻለ እነዚህን መተቸት እየቻለ ሰመረ ባሪያው ስንት የሚተች ነገር ኢትዮጵያ ውስጥ እኔ የምነካ ሰው አይደለሁም ብለው እኔ ታዋቂ ነኝ ብለው የተቀመጡ ሰዎች ኢትዮጵያን ግን ወደታች የቀበሯት ለህብረተሰቡ የማይጠቅም ነገር ያስተማሩ ህብረተሰቡን ባለጌና ዋልጌነትን ያስተላለፉለት ባለሙያዎች እያሉ ይህንን አንድ ተራ ወጣት ልጅ ነገ አድጎ ጥሩም ስራ ሊሰራ የሚችል
ብትገራው እኮ እንደዚህ ነው ማስተካከል ያለበት ብለህ በእውቀት ትልቅ ሰው እንደመሆኑ መጠን ብትገራው ተመልሶ ጥሩ ስራ ሊሰራ ይችላል። እነዛ ሰዎች ግን አሁንም በተደጋጋሚ በርካታ ስራዎችን እየሰሩ ህዝቡን የሚቀብር ራሱ እንኳን ነፃነት ወርቅነህ እኮ ቀርቦ ሚዲያ ላይ ምንድነው ያለው? የኔን ፊልም እኔ የሰራሁበትን ፊልም እኮ ልጆቼ እንዲያዩ እኮ አልመክርም ነው ያለው። ራሱ በአፉ ነው የተናገረው። ልጆቼ እንኳን እንዲያዩት አላደርግም፣ ምክንያቱም አንዳንድ ጸያፍ ቃላቶች ታቦርዶችን በብዛት ስለሚጠቀም ልጆቼ እንዲያዩት አልመክርም። ራሱ እንግዲህ ወጥቶ ይሄን የተናገረበትን ሰዎች እየተመለከተን ሰይፉ ፋንታሁን ነው እነዚህ ሰዎች እንግዲህ የሚያገን ነው። ሰይፉ ፋንታሁን ጋር ይቀርባሉ፣ ፊልማቸውን ያስተዋውቃሉ። ይጥቀም የሚጉዳም የራሳቸው ልጆች እንዲያዩት አያደርጉም፣ ግን ለቀሪው ለኢትዮጵያ ህዝብ ይህንን ነገር ያስተላልፋሉ ማለት ነው። ስለዚህ አንተ ሰመረ እኔ እንደው ለሀገር ተቆርቋሪ ነኝ የምትል ከሆነ መውቀስና መስራት ያለብህ ምን ላይ ነው ሲባል እነዚህ ሰዎች ላይ ለምን አተችም? በቃ አቅም አለኝ እኔ ትክክለኛ ለሐቅ የቆምኩ ሰው ነኝ ብለህ ዝም ብለህ ሰይፉ ፋንታሁን ደግፈህ ሰይፉ ፋንታሁን ላይ ተለጥፈህ በሰይፉ ፋንታሁን ሀሳብ ተመርተህ እንግዲህ ምንም ከፍለውም ሊሆን ይችላል ወይ ደግሞ ይሄን ሰው የተችልኝም ብሎ ሊሆን ይችላል አንተ ያቀረብከው አይታወቅም። ግን ዞሮ ዋና ቁም ነገሩ እነዚህን የኢትዮጵያን ትውልድ ጠላት የሆኑ ለኢትዮጵያ ትውልድ ለኢትዮጵያ ማህበረሰብ ምንም ጥቅም የማይሰጥ ፊልሞችን እየሰሩ ህብረተሰቡን የሚጎዳ ስራ ላይ የተሳተፉ ሰዎች ራሳቸው እንኳን ወጥተው ነፃነት ወርቅነህ እንኳን ወጥቶ ሚዲያ ላይ ሲናገር ስንት ፊልም የሰራ ነፃነት ወርቅነህ እንኳን ወጥቶ ሲናገር ያላፈረ በጣም ትልቅ መጥፎ ስራ እየሰሩ እንደሆነ የሚያሳይ ተግባር ያለባቸውን ሰዎችን ባለጌ ብልግናን የሚያስተላልፉ ለትውልዱ የመጨረሻ ደረጃ መጥፎ ነገርን የሚያስተላልፉ ሰዎችን እነሱን ያልተቸ እነሱን እያንዳንዱን አንስተ ያልተቸ እንደገና ደግሞ እነሱን አቅርቦ ሚዲያ ላይ የሚያገነውን ሰይፉ ፋንታሁንን ያልተቸ አንተ እንዴት አዶናይን ለመተቸት እንዴት አቅም አገኘ የሚል ጥያቄ እኔ ላንተ መጠየቅ ፈልጋለሁ። ምክንያቱም እያንዳንዱ ኢትዮጵያ ውስጥ የሚሰሩ ፊልሞችና ፊልመኞችን በማቅረብ ትክክለኛ ጭንቅላት ያላቸውን ሰዎች ሰይፉ ፋንታሁን ብዙም አያቀርብም። በሌላ ዘርፍ ላይ ያሉትን እንጂ በፊልምና በአንዳንድ በአርት ዙሪያ በዘፈን ዙሪያ ብዙም አያቀርብም እና አያቀርብም። ችግር ያለባቸውን ሰዎች ጭንቅላታቸው ባዶ የሆኑ ሰዎችን የሰው ድርሰት ወስደው የሚሰሩ ሰዎችን ነው የሚያቀርበው። እኔ ባለፈው ይሄ ከባድ ማፊያ በሚባል ይሄ አንድ ምሳሌ ነው እየጠቀስኩልህ ያለው 40-50 አይነት ነገሮችን መግለጽ እንችላለን። ከነጠላ ዜማ ዘፋኞች ጀምሮ እስከ ሌላ ነገር 57,000 ነው ቪው ያለው ይሄ ከባድ ማፊያ ነው የሰራሁት። እንግዲህ ችግር ያለበት ፊልም ነው ከፖስተሩ ጀምሮ። ግን ሰይፉ ፋንታሁን አቅርቦ ምንድነው ሲያደርግ የነበረው? ማስታወቂያ ሲሰራላቸው ነበር። ማስታወቂያ እየሰራላቸው ነበር። እነማን ቀርቦ ነበር ታስታውሳላችሁ? ወደኋላ ተመልሼ ለእናንተ እንግዲህ ብዙም ምነግራችሁ ነገር የለም። እዛ ላይ ቀርቦ ስለ ፊልሙ በሚገርም ፊልም እየመጣንላችሁ ነው ብሎ ሰለሞን ሙሄ ያለበት ሳምሶን ታደሰ ቤቢ ያለበት ጃዋን ከሚለው ፊልም ላይ ነው ከአንድ ፊልም ላይ ሻሩክ ካን ከሰራበት ፊልም ላይ ነው ፖስተሩ ቀጥታ የተወሰደው። ፖስተሩን ቀጥታ የወሰዱ ሰዎችን ድርሰቱን ከየት አመጡት ብላችሁ መቼም አትጠይቁም ማለት ነው። እነዚህን ሰዎች እያቀረበ የሚያገናቸው እነዚህን ሰዎች እያቀረበ ታዋቂ የሚያደርጋቸው ሰይፉ ፋንታሁን ነው። ትክክለኛ የጥበብ ሰዎች እንዳይታወቁ ስማቸው እንዳይነሳ የሚያደርግ ሰው ሰይፉ ፋንታሁን ነው። ትክክለኛ ጥበብ ኢትዮጵያ ውስጥ ተለውጣ ኦሪጂናል የሆነ ፊልም እንዳይሰራ ሲያደርግ የነበረ ሰይፉ ፋንታሁን ነው። እምለው እኔ በምክንያት ነው። እኛም እኮ ፊልም ለመስራት ሞክረናል። ደራሲ ዳይሬክተር ሆኜ በፊልም ጥበብ ተመርቄ እኮ የሆኑ ስራዎችን እኮ ለመስራት ሞክረን እናውቃለን። ሲስተሙን የአሰራር ሲስተሙን ውስጥ ሚስጥሩን ውስጥ ላይ ያለውን ችግር ውስጥ ላይ ያለውን ጥሩ ነገር ምንድነው ጥሩ ነገር ምንድነው መጥፎ ነገር የሚያውን ነገር በጭንቅላትን ተጠቅመ ጥሩ ስራ ለስራ ስትል እንደማያሰሩ እንደማያንቀሳቅሱ እኛ በደንብ አድርገን እናውቃለን። ከተዋናይ ምልመላ ጀምሮ ምንድነው የሚሰሩት እነማን ምን ያደርጋሉ እነማን በምን ላይ ታከው ነው የሚሰሩት እናውቃለን። እነዚህን ሰዎች እያቀረበ የኢትዮጵያን ሕዝብ ከሚያደነዝዙ የኢትዮጵያን ሕዝብ ከሚበዘብዙ ሰዎች መካከል እነሱን እያጎላ ፊት ለፊት ላይ በማቅረብ በቃ እነዚህ አርአያ ናቸው እያለ ምንም ጥሩ ስራ የሌላቸውን ሰዎች ያቀርብ የነበረ ሰው ሰይፉ ፋንታሁን ነው። አንድ አዶናይን አሁን ሰይፉ ፋንታሁን ሲተች አንተ ተከትለህ መተቸት ማለት በጣም ሰመረ ባሪያው ለክብርህም እንደው እድሜህንም አይመጥንም። ምክንያቱም አንተ አሁን ሰይፉ ፋንታሁን የሚሰራቸውን ፋውሎች የሚሰራቸውን መጥፎ ነገሮች ለገንዘብ ተብሎ ለማስታወቂያ ተብሎ የሚቀርቡትን ሰዎች መቼም አላቅም እንደማትል ተስፋ አረጋለሁ።
እንደማትል ታውቃለህ። ካወክ ደግሞ መተቸት ያለብህ አዶናይን ሳይሆን ሰይፉ ፋንታሁን ነው መተቸት ያለብህ። ሰይፉ ፋንታሁን ሊታረም፣ ሰይፉ ፋንታሁን ሊያስተካከል። አሁን በቃ ትልቅ ሰው እኮ እየሆነ እኮ ነው። ሰይፉ ፋንታሁን እኮ አሁን እያረጀ ነው። ስለዚህ እያረጀ ነው። ጥሩ ስራ ነው መስራት ያለበት። እንደውም ንስሐ ገብቶ በቃ ከዚህ በኋላ ጥሩ የሚሰሩ ሰዎችን ብቻ ነው ማቀርበው ብሎ እኮ ሰይፉ ፋንታሁን ከዚህ በኋላ ጥሩ የሚሰሩ ሰዎችን ብቻ እየመረጠ ማበረታታት ነው የሚገባው። ማበረታታት ሁሉ ነገር ሲሰራ የራሱን ነገር ትኩረት አድርጎ ነው፣ ከራሱ ጋር አያይዞ ነው፣ ለራሱ በሚያመጣለት ጥቅም ከጥቅሙ ጋር እየተቆራኘ ስራ ነው የሚሰራው። ስለዚህ አሁን ዩቲን ማቅረቡ ስህተት ነው አይደለም፣ አብሮ ማቅረብ ነበረበት ነው። ብቻዋን ማቅረቡ ነው ስህተት የሆነው። ሁለተኛ እየተመራች ያለችውን ሳይሆን ማቅረብ የነበረበት እየመራ የነበረውን ነው። እንዴት ይሄን ያክል በዚህ ያክል ደረጃ በህብረተሰቡ ዘንድ ተመራጭ ሆንክ፣ ተወዳጅ ሆንክ ብሎ ማቅረብ የነበረበት እየመራ የነበረውን ሰው ሲሆን፣ እሱ ግን ያቀረበው ማን ነው? እየተመራች የነበረችውን፣ በሰፊ ልዩነት እየተመራች የነበረው። ከዛስ በኋላ እሱ ከቀሰቀሰላት በኋላ ደግሞ እሱን የሚወዱ የሚያከብሩ ሰዎች፣ ተደራሽ የሆነላቸው ሰዎች ደግሞ ገብተው መረጧት ማለት ነው። እሷም ድምጿ በኃይለኛው ጨመረ ማለት ነው። ስለዚህ በዚህ መካከል የተፈጠረውን ችግር የፈጠረው ማን ነው? ሰይፉ ፋንታሁን ነው። ሁለቱም የራሳቸው ደጋፊ አላቸው፣ ዮናስና አዶናይ። በቲክቶክ ላይ የራሳቸው ደጋፊም የራሳቸው ተቃዋሚም አላቸው። ስለዚህ ሁለቱ ብቻ በራሳቸው ቅስቀሳ ሰርተው መጨረስ የሚገባቸውን ነገር አንተ ወደ ሚዲያ ላይ አምጥተህ በማድረስ እንደ ጥፋተኛ አይተንብሃል። ስንት ሰዎችን፣ ምንም ስራ ያልሰሩ ሰዎችን፣ ደካማ ስራ የሰሩ ሰዎችን፣ ኮፒ ፔስት አድርገው የሰሩ ሰዎችን አቅርበ እየቀሰቀስክና ለነሱ ድጋፍ እንዲደረግ እያደረክ ያለ ሰውዬ አዶናይ የሚባልን በራሱ ንግግር፣ በራሱ ሚዲያ፣ በራሱ ቲክቶክ አካውንት ላይ ታዋቂ የሆነውን በጥረቱ ስንት ሚሊዮን ተከታይ ያለውን ልጅ አላቀርብም ማለት ሰይፉ ፋንታሁን አንተን ራሱ በጣም ያሳፍራል፣ ያተዛዝባል። ከዛ ደግሞ ከሱ አለፍ ስንል ደግሞ አንተ ሰመረ የምትባል ትልቅ ሰውዬ አዶናይ መተቸት በጣም ደግሞ አንተን እንድንታዘብህ አድርገናል። እኔ ታዝቤያለሁ፣ በግሌ በጣም ታዝቤያለሁ። ሰመረ ባሪያው በጣም የታዘብኩ ማለት ነው። ትዝብት ነው ትርፉ ብቻ። ሁሉም ነገር ወደፊት እየጠራ ነው የሚመጣው፣ እያማረበት ነው የሚመጣው። የዘገየ ቢሆንም ይሄን ሀሳቤን ለማቅረብ ሞክሬያለሁ። እምነት ሰሚ ነው አካል ነኝ። ማንኛውም ጥያቄና አስተያየት ብትጠይቁኝ ኃላፊነት ወስዳለሁኝ። ችግር አለበት፣ እንደዚህ አይነት ሀሳብ ማንሳት አልነበረብህም የምትሉት ነገር ካለን ለመመለስ ፈቃደኛ ነኝ። ግን ዋናው ቁም ነገሩ ሰመረ ከአንተ አይጠበቅም። አንተ እንደ አንድ ትልቅ ሰው፣ እንደ አንድ በብዙ ዳይሜንሽን ነገሮችን እንደሚመለከት ሰው ለኢትዮጵያ የአርት ኢንዱስትሪ፣ ለሙዚቃም ኢንዱስትሪ የሚሆን ለፊልም ኢንዱስትሪ ውድቀት ምክንያት የሆኑ ሰዎችን በማቅረብ ምንም የማያውቁ ሰዎችን በማቅረብ እንዲጎሉና እንዲገኑ በማድረግ የኢትዮጵያን ሕዝብ ሲያደናዘዝ የነበረ ሰይፉ ፋንታሁን ነው። በራሱ ጥረት የተነሳን ሰው ደግሞ አዶናይን አንተ መውቀስህና መተቸትህ ለሰይፉ ደግፈ ይሄን ነገር ማድረግህ ማለት ነው በጣም ያሳፍራል ለማለት ፈልጌ ነው። ብዙ ሰዎችም አንተ ላይ አስተያየት ሲሰጡ ተመልክቻለሁ። እኛ በዚህ ልክ አይደለም አንተን የምንጠብቅህ ሰመረ ባሪያው፣ በዚህ ልክ እኔ አልጠብቅህም። በተለይ በዚህ ልክ ምክንያቱም እኔ እከታተልሃለሁ፣ ዩቲዩብ ላይም አይልሃለሁ ቪዲዮህን። ምክንያቱም እኔ እንደ አንድ ኢትዮጵያዊ አንተ ጥረት የምታደርግ ወንድሜ ነህ። ያንተን ዩቲዩብ ቻናል ሰብስክራይብ አድርጌ ቪዲዮህን ባይልህ አንተ ትጠቀማለህ፣ እኔ የምጎዳው ነገር ላይኖር ይችላል። እውቀት ካገኘሁበት በአቅና በማርበት ደስ ይለኛል። እውቀት ካላገኘሁበት ግን አንተ ከተጠቀምክ የኔ ወንድም ነህ እኮ። በተለይ ራስን ችለህ ከዩቲዩብ የሆነ ጥቅም አግኝተህ ብትኖር እኔ በጣም ደስተኛ ነኝ። ሁላችሁም እንደዚህ ነው ማሰብ ያለባችሁ። ጥቅም ካገኘ የሆነ ሰው እኛ መደገፍ ባለብን ነገር ብንደግፈው ምንም ችግር የለውም። መደገፍ ባለብን አቅም ብንደግፈው፣ መደገፍ ባለበት ሁኔታ ብንደግፈው። ሰይፉ ፋንታሁንም ከሶማሌ የመጣ ወይ ከሌላ ሀገር የመጣ ሰው አይደለም፣ ኢትዮጵያዊ ነው፣ ወንድማችን ነው። ከዛሬ ስንት ዓመት ጀምሮ ከሬዲዮ ሙዚቃ ከመጋበዝ ከሬዲዮ ፕሮግራም ጀምሮ ቴሌቪዥን ፕሮግራሞች ላይ የተለያየ ተሳትፎችን ሲያደርግ የኖረ ሰው ነው። እንደው ከነችግሩ ጥሩም ነገር መጥፎም ነገር አለበት፣ ከነችግሩ እሱንም ብንደግፈው ጥሩ ነው። ስህተት የሆነውን ነገር ግን ስህተት ሰርተሃል ሰይፉ ፋንታሁን፣ ይሄ ልክ አይደለም ብንለው ምንም ችግር የለውም። ሰመረ ግን አገናዝበህ ነው መናገር የነበረብህ፣ ማገናዘብ አለብህ። ዝም ብለህ እንትን ማለት የለብህም። ሰይፉ ፋንታሁን ከአዶናይ በበለጠ በጣም ብዙ ችግሮችን፣ ብዙ ስህተቶችን የሰራ ሰው ነው። ሰይፉ ፋንታሁንን መተቸት ያለብህ፣ ሰይፉ ፋንታሁንን መውቀስ ያለብህ እንጂ በዚህ ደረጃ አንተ ወርደህ
አዶናይን መተቸት የለብም። አዶናይን አንተ ተቸኸው፣ እኔ ተቸው፣ ሰይፉ ተቸው፣ ምንም የምናመጣው ነገር የለም። በቃ አዶናይ በራሱ ቲክቶክ አካውንት ታዋቂ ይሆናል። ነገ ሌላ ቲክቶክ አካውንት ቢከፍት አሁንም ከሚሊዮን በላይ ተከታይ እንደሚሆን ራሚስ ሪል ስቴትን 1 ሚሊዮን በአንድ ቀን ሲያስገባ ተመልክተሃል። ያላየው ነገር አለ። ይሄን ያክል ተጽዕኖ የሚፈጥር ልጅ ነው። ስለዚህ አንተ እሱን ተችተህ የምታመጣው ነገር የለም። እሱን አሞግሰህም ደግሞ ከፍ አታደርገውም። የሚሻለው ነገር ግን የሚሰራን ሰው ማበረታታት ይልመድብን። በኋላ ቀር አሰራር አንሂድ። እኔ የምለውን ነገር ካልሰማ እሱ የሚሰራው ሁሉ ስህተት ነው የሚባል ነገር መቆም መቻል አለበት። እምነት ሰሚ ነው አካል ነኝ። ማንኛውም ጥያቄና አስተያየት ጠይቁኝ፣ ለመመለስ ዝግጁ ነኝ። አመሰግናለሁኝ። ክብርህን የነካው መስሎ ከተሰማ ይቅርታ አድርግልኝ። ሰመረ ባሪያው፣ ሰይፉ ፋንታሁንም እንደዚሁ ሁላችሁንም እንወዳቸዋለን፣ እናከብራቸዋለን። ከነ ችግራችሁም ቢሆን እንወዳቸዋለን። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ነው።